ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው። ዛሬም እንግዲህ ሰዓታችንንና ጊዜያችንን ጠብቀን ወደ እናንተ አንድ ወጣት ይዘንላችሁ ቀርበናል ማለት ነው። ከዚህ ወጣት ብዙ ነገር እንደምንማር እንደምትማሩ እናንተም ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እየተመለከታችሁ ያላችሁት ኢቲአርት ሚዲያ ላይ የወጣቶችን ህይወት የሚዳስሰው ዝግጅታችንን ነው ማለት ነው። ሁሌም በየሳምንቱ ወደ እናንተ የሚቀርብ እጅግ በእናንተ የተወደደ ዝግጅታችንን ነው። ዛሬም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለ። እንኳን አደረሰ። ጾም ውስጥ ነው ያለነው። እንኳን አብሮ አደረሰ። ጾም እንዴት ነው? ቆንጆ ከእግዚአብሔር ጋር ጥሩ ነው። እንግዲህ ጌች እዚህ ቢሮ ስመጣ የመጀመሪያ አይደለም ላይ እንደውም ቤተሰብ ነን። እንደዚህ በዚህ ልክ አልተገናኘንም እንጂ የማዶት አንድ የቤተሰብ አካል ስለሆንክ ብዙ ጊዜ እንገናኛለን። ለዛ ቤቱ እንኳን ደህና መጣ ብዬ በደንብ ልል አልችልም ልልለው። እንዴት ነህ? እግዚአብሔር ይመስገን። በጣም አመሰግናለሁ። ጥሪህን አክብረክ ከምንተዋወቀው ለየት ባለ መንገድ እዚህ መተህ ከኔ ጋር ኢንተርቪው ልታደርግ ቆንጆ ቆይታ ልታደርግ ስለሆነ በጣም አመሰግናለሁ። እኔም አክብረሽ ስለጠራሽኝ አመሰግናለሁ። እስኪ በመጀመሪያ ጌች እንተዋወቀው። ማን ነው? የት ነው ተወልዶ ያደገው? በምን ላይ ነው የሚገኘው? እሺ፣ ያው ጌች ጌታቸው አስፋው እባላለሁ። ያደኩት ጎንደር ነው። ጎንደር ከተማ ደባርቅ የምትባል አይገርም። ያደኩት ብዙ አመት አንድ ላይ ሆነናል፣ ግን አላውቅም ነበር። ወደ ኦልሞስት 8-9 አመት ኖሬያለሁ። ከዛ ነው ወደዚህ የመጣሁት። ይሄን ይመስላል። ብዙ ጊዜ እንገናኛለን። ኦልሞስት ከ2 አመት በላይ ሆኖናል ተዋወቃችን እና ቤተሰብነታችን። ግን አላውቅም ጎንደር እንደተወለድኩ እዛ እንዳደግ እኔም ራሴ ከተመልካች እኩል ነው የሰማሁት። በጣም ደስ ይላል። እንግዲህ ጌች ቀደም ሲል እንዳልኩት በማዶት የኪነ ጥበብ መንፈሳዊ መርሃ ግብር ላይ ከኛ ጋር የምታገለግል እጅግ የተወደድክ ወንድማችን እና ግን እዚህ ላይ ለመድረስ በቀላሉ እንዳልመጣክ ሰማው እንዳጋጣሚ ማለት ነውና የጌች ያለፈ ታሪኩ እንዴት ነበር? ትምህርቱ፣ አስተዳደጉ ከዛን ጀምርና እንዴት ነበር? ያው የትምህርት ያሳለፉት እስከ 10ኛ ክፍል ድረስ ዛኔ ተማርኩት። ያው ኦልሞስት 4ኛ ክፍል ተማሪ እያለሁ ነው ወደ ጎንደር ሄድኩት። ከዛ ደግሞ 10ኛ ክፍል ውጤት ሲል ወደዚህ ሙባረኩና አባቴ እዚህ ነው የሚኖረው ወደዚህ መጣሁ። ከዛ ከ10ኛ ክፍል አድማስ ዩኒቨርሲቲ ኮሌጅ የኮሌጅ ላይፍ አሪፍ ነበር። ከኮሌጅ ከወጣሁ በኋላ ነው እኔ ሞር ወደ እንትን ውስጥ የገባሁት። በልጅነት የሰንበት ትምህርት ቤት ህይወት ምናምን አልነበረ? ልጅ እያለሁ ያው ህጻናት እያለን ቄስ ትምህርት ምናምን እንሄድ ነበረ። ፊደል ቆጠራ ምናምን ማለት። ከዛ በኋላ ግን ያው እንደማንኛውም ሰው እሑድ ምናምን ቤተክርስቲያን ትሄጃለሽ። ከዛ ያን ያክል በደንብ ጥልቅ ያለ እውቀቱም እንትኑም አልነበረኝ። ከዛ ኮሌጅ ከተመረቂ ከወጣሁ በኋላ ጥሩ ስራ አገኘሁ። 2 አይነት 3 አይነት ስራዎች ሰራ ነበረ። ገንዘብ ሳይገባሽ ወደ ህይወት ሲመጣ መንገድ ያስተሻልና ይመስለኛል በዛ ሰዓት ገንዘብ ወደ እኔ ሲመጣ እኔ ስለ ገንዘብ ያለኝ አመለካከት ትንሽ ነበረ መሰለኝ እና ይዞኝ ጠፋ። እዚህ ላይ ለመጨመር ያክል ገንዘብን አጠቃቀሙን ካላወቅንበት እንዳልከው ነው ይዞን ነው ገደል የሚገባው። ከማደግ ይልቅ ወደ ማጥፋቱና ሌሎች ነገሮችን ወደ ማድረጉ ነው የምንገባውና አንተ ምን ነበር የገጠመክ? ያው ገንዘብ እንዳልኩሽ ወደ ህይወት ሲመጣ ያው ጥሩ ስራ እሰራለሁ። 2 አይነት 3 አይነት ስራ ኢንካሙ ሲመጣ ማድረግ ከነበረብኝ ወደ ሌላ መንገድ ይሄ መጠጣት፣ ጭፈራ ቤት መሄድ፣ ከዛም ከጭፈራ ቤቱ ደግሞ ብዙ ኤክሰስ የሆኑ እንትኖች ውስጥ ይከታልና ወደ ጭፈራ እንዳልኩሽ መጠጥ በጣም የመጠጥ አዲክትድ እስኪሆን ድረስ በሚባል ደረጃ በጣም መጠጣ ነበረ። ክለብ ጠዋት ሊዘጋ ስል ነው የምወጣው። አብሬን ከዌተሮቹ ጋር ምናምን የምወጣው ማለት ይቻላል። ከዛ ባለፈ ደግሞ በቃ እነዚህ ፕሮግራሞች እንዲህ መጠጥ ያለባቸው ጭፈራ፣ ዘፈን ያለባቸው ሴሪሞኒዎች ምናምን አልቀርም ነበር በብዛት።
ቤት ውስጥ ብቻዬን ቁጭ እዛ ቦታ እንኳን ባልሄድ ወይ ደግሞ ፕሮግራም ባይኖር እንኳን ቤት ውስጥ ቁጭ ካልኩኝ መብራት አጥፍተሽ ምናምን ዘፈን ከፍተሽ የመጠጥ የማጨስ ምናምን አይነት እንትን ውስጥ እንደዚህ አይነት ሁኔታ ውስጥ ነበርኩ። ቤት ውስጥም? አዎ ቤት ውስጥም የራሴ ክፍል አለኝ። እዛ ውስጥም በቃ ሲደብረኝ ወይ ደግሞ የትም የማልሄድ ከሆነ መደበቄ በቃ መብራቴን አጥፍቼ መጠጣት ወይ ደግሞ ሌሎች ነገሮች ማለት ቀላል ነገር አይደለም። የመጠጥ አዲክትድ ማለት በጣም ከባድ ነገር ይመስለኛል። የምንም ነገር ሱስ ከባድ ነው። የመጠጥ የሌላም ነገር ደግሞ ሲሆን እንደዛው ነው። እኔ በጣም ብዙ እንግዶች ነበሩኝ። ከእንግዶቼ መካከል የመጠጥ ስፔሻሊ የጭፈራ ሱስ በቃ በጣም ለመውጣት የሚቸገሩበት እጅግ በጣም ብዙ ቻሌንጆችን የሚያልፉበት ህይወታቸውን እስከ ማጣት የሚደርሱበት ነገሮች ላይ እንደነበሩ ነግረውኛል። አንተም ያን እያልከኝ ነው። ግን ወደዛ ህይወት የገባኸው እንዳልከው በልጅነት ነው ስራ የጀመርከው። ከአቅም በላይ ገንዘብ ሲመጣም እንደምታደርግ አታውቀውም። እጅ ላይ ገንዘብ ብቻ ስለበዛ ነው ወይስ ፍላጎቱም ከዛ በፊትም በመጠኑም ቢሆን ታደርገው ነበር? ከዛ በፊት ያው በትንሹ ኖርማል ያው በማገኝበት እንትን ኖርማል አላ የሆነ ግሮሰሪ ገብተሽ ከጀለቶች ጋር ምናምን ትንታለሽ እሱ ነበረ። ግን ሞር ገንዘቡ ሲመጣ ሞር በቃ ወደዛ ነገር እንትን አለኝ። አእምሮዬ ሙሉ በቃ ማደርገው ምንድነው ከስራ እወጣለሁ፣ እንጠጣለሁ፣ ሰዓቱ ሲደርስ የጭፈራ ቤት ሄዳለሁ። ዴይ ቱ ዴይ እንደሱስ ማለት ነው። ኤቭሪ ዴይ ቀኑ አልጠጣውም ከተባለ በቃ የሆነ ትንሽ አንድ ሁለት ብዬ ልግባ ብለሽ ዝም ብለሽ የተወሰነ 10 ምናምን አድርገሽ ተገቢያለሽ ማለት አልጠጣውም ካልክ ነው። ኖርማል አልጠጣውም ብዬ ካልኩኝ እሺ ተወሰነ በቃ ጠጥቼ ልግባ ብለሽ ማምሻ ምናምን እንትን ያለሻል። ላይክ እንደሱ ከ5 6 እስከ 10 ምናምን ብለሽ ጠጥተሽ ትገቢያለሽ። እንደዛ ነበር። ትንሽ ማለት በቃ ሳልጠጣ ውዬ አላድርም ነበር። እንደ ምግብ ነው፣ ግዴታ ነው። በቃ ስራ ላይ ግን አሁን ሲጠጣ ክለብ ሲካሄድ ምናምን ነገር ይደክማል አይደለ? በንጋታው ስራ ላይ ምንም ጫና አላመጣ? ምንም ለምደከዋል ማለት ነው። ስለለመድኩት አንተ አሰክርም እንዴ በግድ ሰከር ሁሉ ነበር የሚልኝ። በጣም የተለየ ነገር ነው የነገርከኝ ያለው። ለምን እንደሆነ ታውቃለህ? ያው በቅርበት ስለማውቅ ይህን ታሪክ እኔ ምልክ ከተመልካቾች እኩል አሁን እየሰማሁ ያለሁትና ስንት ዓመት ቢያንስ በእንደዚህ አይነት ከባድ ህይወት ውስጥ? ውስጥ 3 ዓመት። 3 ዓመት ለ3 ዓመት ተከታታይ በየቀኑ ተጠጣ ነበር? አዎ። ገንዘቡ አያልቅ? ያው ምንድነው 2 አይነት ስራ 3 አይነት ስራ ስለምሰራ አንዱ ላይ እንትን ሲል እንትን አንዱ ሲያልቅ ያው ይተካካልና ያን ኪሴ ውስጥ ገንዘብ አታስቀምጥም ነበር ለቀጣይ ብለህ? ቀጥም ነበር። በሰዓቱ እንደዚህ በምታደርግበት ሰዓት ጓደኞች ነበሩ? ምክንያቱም ስፔሻሊ ብዙ ጊዜ ሰው የሚወጣው ከመስመር የሚወጣው ወደ መስመር የሚገባው በጓደኛ ምክንያት ነው። ጓደኛ በጣም ትልቅ ተጽዕኖ ያሳድራልና በሰዓቱ የነበሩት ጓደኞች አንተ ላይ ምንድን ነው ያሳደሩት? ምን አይነት ነበሩ? አዎ በጓደኛ ከተባለ አዎ በእንደዛ አይነት በእኔ ህይወት በነበርኩበት ህይወት ውስጥ የነበሩ ጓደኞች ነበሩ። ያው እንደዋወላለን አብረን እንደውም ኮሌጅ ልንወጣ ስንል ተመርቀን ልንወጣ ሰሞን ነው። ከዛ በፊት ያው ትሞካከራለሽ፣ ግን ያን ያክል ይሄ ወደ ክለብ ጭፈራ ቤት ምናምን የመውጣቱ እንትን አቅሙም አይኖርሽም፣ አልደፍርም ነበር። ከዛ ግን ያው እንዴት ምን ችግር አልኖርም አንዴ ነው ከዚህ በኋላ ከዛ ወጣትነት አለ እስኪ ልሞክረው ተብሎ የሚገባበት ነገር በጣም አስቸጋሪ ነገር ነው። አንዴ ላይ ልሞክረው ብለሽ ገብተሽ ከዛ በኋላ ለመውጣት በጣም አስቸጋሪ ሁኔታ ውስጥ ገባይለሽና እስቲ ልሞክረው ብለን እሺ ሌው አንዴ ልሞክረው ለአንዴ ነው ብለሽ ለራስሽን ታሳምኛለሽ ራስሽን። ከዛ አካል ግፊት ቢመጣብሽ እስኪ እሺ ጓደኛ አይደል አብረን ተመራናል ብለን ብለሽ ትገባይለሽ። ከዛ ግን ከፍ እያለ ሲሄድ እንትኑ ያ እንሞክረው ብሎ ያስገባሽ ሰው ለመውጣት ምን ሞክረው ብሎ ያስወጣሽ። አንቺ በዛ እንትን ስትይ ወይ ጌቺ በቃ እንዲሆነ ቀረህ ማለት ነው ያስገባክ ሰው ማለት ነው። እንደዛ ብሎ ሲቀልድብሽ ሲስቅብሽ ማለት ታያለሽ። ከባድ ነው።
እንዳልከው በህይወታችን በጣም ብዙ የየራሳችን ውጣ ውረዶች ቻሌንጆች ይኖራሉ እና አንተም በ3 ዓመት ከባድ ነው። በየቀኑ 3 ዓመት ሙሉ በየቀኑ መጠጣት፣ ለዛውም እንግዲህ መጠኑ ብዙ ነው። ለ3 ዓመታት ክለብ ምናምን መሄድ፣ የተለያዩ ነገሮችን ማድረግ እጅግ በጣም ቻሌንጅ ነው ራሱን የቻለ። ግን በዚህ 3 ዓመት ውስጥ ቤተክርስቲያን ትሄድ ነበር? ቤተክርስቲያን አልሄድም በማለት በሚባል ያዥ ማለት ጀስት ሳልፍ እንኳን ሰላም ለኪ ብዬ አላልፍም። ቦሌ አካባቢ ነበር በጣም ሰፈር፣ የዚህ ደንበል አካባቢ ነው። ቦሌ ኤሪያ ነው የምውለው፣ ማመሻው፣ የምሰራው፣ የጨፈረው፣ መጠጣውም እዛው አካባቢ እዛው ኤሪያ ነበርና ቦሌ መድኃኔዓለም ሳልፍ ሁሉ የምሰራው ሁሉ አንደኛው ስራ እዛው ፊት ለፊት ነበር እና ኖቲስ አድርጌው አላውቅም። ጊዜም አይኖርም። እንደዛ ነው የሚሰማው። ልጆች በሱስ ውስጥ ሲኖሩ ወይም ደግሞ ትንሽ ወጣ ያለ ነገር ሲኖር ቤተሰብ ይጨነቃል። ያንተ ቤተሰብስ መቼም ያዩካል፣ ቀላል አይደለም 3 ዓመታት እና ያንተ ቤተሰብ ጋር የነበረው ነገር እንዴት ነበር? እኔ ፋሚሊ ጋር ምንድነው አብዛኛው ቤተሰቦቼ አያውቁም። ምንድነው ግቢ ውስጥ አንድ የሆነ ክፍል አለ እንደ ዶር፣ እዛ ነው የምኖረው። ሌሊትም ቀለም ስለሆነ የምሰራው ያው ስራ ነው በብዛት እና ግን ያው ሰፈር ላይ ምናምን ይወራል ይሰማል ምናምን። ፋዘር ለመጨረሻ ጊዜ ሲሰማ የቅርብ ወዳጅ መስሎ ምናምን አውርቶሽ እንደ ጀለስ ነው ምናምን ጀስት መጥቶ ያመክርሽና ሂዶ እዛ ጋር ወሬ እንደዛ አይነት ነገር አቀበለ መሰለኝ እና ብራዘር ጋር ደውሎ እንዴት ለምን ማለት እንዴት ደርሶ ነው ገና ያው ቤተሰብ ውስጥ ስትኖሪ ገና ልጅ ነሽ፣ ፈለገ እኮ ትልቅ ብትሆኚ እና አልጠበቁ እና ይሄ ነገር እኔና ፋዘርን እስከ ማጣላት ድረስ ደርሶ ከቤት ወጥቼ ቤት ተከራይቼ የኖርኩባቸው ሰዓት ጊዜ ነበሩ። አንተ ምንም አይመስልም? ምክንያቱ ሌላ ነው የተጣለንበት ምክንያት ግን ሞር በጣም ያጋነነው እና ከዛ እንድወጣ ያደረገው እሱ የያዘው ነገር ነበረ። ፋዘር በባህሪው አይናገርሽም፣ ያይሻል እና አንዴ እንደዚህ እኮ ነው አግባብ ነው ግን ብሎ የሆነ ነገር ይልሻል። ከዛ በኋላ አያቅሽም፣ ያቅሙን ይሞክራል። ከዛ አንቺ ሰው በራሱ ይስተካከል ነው የሚለው እንጂ እኔ ስለመከርኩት እኔ ስለገፋሁት አይደለም። እና አንዳንድ ሰው ምን አለ እኔ ደግሞ ከህይወት ወይ ደግሞ የተማርኩት ከዚህ 3 ዓመት ብልጥ ሰው ከሰው ይማራል ይባላል አይደል? ሞኝ ሰው ከራሱ ሲደርስበት ነው በቃ የደረሰበትን ነገር ከራሱ ሪከቨር ለማድረግ የሚማረው ማንና በቃ ራሱ ሲገባው ይማረው የሚል ነገር የነበርና እሱም ከእግዚአብሔር ጋር በደንብ ጠቅሞኛል ብዬ አስባለሁ። ያው ጉዳትም እንዳለው አዎ ጉዳት ይኖረዋል። ግን በእርግጠኝነት በዛ ህይወት ውስጥ ያለ ጉዳቱ ኖቲስ ታደርገው ነበር? አላደረገውም። በጣም ነበር ደስ የሚለኝ አይደል? በጣም ነበር ደስ የሚለኝ። በቃ ቺል ነው የምታረጊው እንትን እድሜሽም ይሄ አሁን እኔ በሰዓቱ የነበርኩባት እድሜ ይሄ ሁሉንም ለያዝ ለጨበጥ የምትይበት እድሜና ሰዓት ላይ የነበርኩት ማለት ኖቲስ አታረጊው። ያሺው ነገር ብቻ ያስደስትሽ ለሰዓቱ ለጊዜው ባለሽበት ሰዓትና ኤሪያ ላይ ደስተኛ ሆኝበት። ከዛ በኋላ በቃ ስለምን ነገር አታስብም። ወደ መጨረሻ ሰዓት ግን በቃ ይቆጨኝ ይሆናል፣ ያበሳጨኛል ምናምን ለምንድን ነው እንደዚህ ማድረገው እስከመቼ ምናምን የሚሉ ነገሮች አለ እንደ ጥያቄ ምናምን ይመጣብኝ ነበር እና ቻሌንጅ ያለው ለመውጣት። እንደውም ወደ ቀጣዩ ጥያቄ ራስ መጣልኝ። ለ3 ዓመት ምንም ነገር ሳታቋርጥ እጅግ በጣም በሚባል ደረጃ ትጠጣ ነበር። በጣም ብዙ ዓለማዊ ነገሮችን አሳልፋል። ቤተክርስቲያን ሄዳ አታውቅምና በምን ምክንያት ነው በቃኝ ያልከው? ማለት ቀላል አይሆንም። 3 ዓመት ሙሉ የኖርክበትን ነገር በቃኝ ለማለት ለመውጣት አይደለም፣ ሀሳቡን ወደ ጭንቅላት ለማምጣት ራሱ ቀላል አይሆንም። በምን አጋጣሚ በምን ምክንያት ነው? እሺ ምን አጋጣሚ መሰለሽ? ወይዘው እንድጠፋ ምክንያት የሆነኝም ገንዘብ ነው። ወደዚህ ነገር እንድመለስም ያደረገኝ ገንዘብ ነው። በቃ በአጠቃላይ ከሰርኩ ማለት ትችላለሽ። ከስራ ተባረርኩኝ። የመጀመሪያው ሌሊት የምሰራበት ስራ ከሰው ጋር ተጣልቼ፣ ከዛ ተሰራበት የነበረው ፖሊስ ሰራበት የነበረው ደግሞ ሱቅ እንደዚሁ ሊዘጋ ነውና ኦልሬዲ ስራ ማቋረጥ አለብን
ብዙ ምክንያቱም ገንዘብ አገኛለሁ በደንብ ስለማገኝ ሰዎች እኔ ጋር የሚያስቀምጡትን ገንዘብ እጠቀም ነበር ኢንሴንስ በቃ ነገ ተካዋለሁ ብዬ አንስቼ እጠቀም ነበር እና ከዛ በአንድ ወር ባልሞላ ጊዜ ውስጥ ከዛኛው ስራ ተባረርኩ። ይሄኛው ስራ ልለቅ ስለሆነ ያው ንብረትን እንቁጠር እንረካከብ አይነት ነገር ተባለ። የኦንላይን ስራዎች ነበሩ የምሰራው ደግሞ ማሻሻጥ ነው። እነሱ ጋር ደግሞ አልሆን አለኝ ማለት በቃ ማንዴ ጠፋ እና የሆነ ሰዓት ያ ሁሉ የነበረኝ ነገር ወር ባልሞላ ውስጥ የላፕቶፖች ምናምን ተሰረኩ፣ የሚሸጣቸው ላፕቶፖች ምናምን እና በቃ የነበረኝ ካፒታል ወደ 10% ወረደ ማለት ነው። ከዛ እኔ ኖቲስ አላደረገው እና እናቴ ገንዘብ ጠይቃኝ አታውቅም። ልላክልሽ እንኳን ብላት እኔ አልፈልግም፣ አንተ ዘንጥበት አንተ ለበስበት ነው እንጂ የምትለኝ ከኔ አንዳች ነገር አልፈልግም እና እኔ ራሴ ነኝ ወይ በብራዘር በኩል ምናምን እያደረኩ እንትን የምለውና ጠይቃኝ የማታውቅ ሰው ጌታ ያለም ነው የምትለኝ እናቴና ጌታ ያለም እንደዚህ ፈልጎ የነበረ ይኖርሃል አይነት ነገር አለችኝና በሰዓቱ ምንም አልነበረኝም እንዳልኩሽ። አረ አለኝ እንዳታስቢ ችግር የለውም አልኳት። ያ ጭንቀት አለ፣ ያ ሱቅ ሊዘጋ ነው፣ ስራ ጠፍቶብኛል፣ ያ ገንዘብ ምናምንና አእምሮዬ በቃ ሊፈነዳ ደረሰ። ያን 3 ዓመት እንግዲህ ያለምንም ውጥረት አእምሮሽን ሪላክስ ያደርጋል በሚለው ስትፍታቺ ስትዝናኝ ምንም ችግር እና ምንም አይነት ነገር ሳይገጥምሽ ከቤተሰብም ጫና ልክ ስራን ሊያስኮን የወጣሁት ሙሉ ለሙሉ ወጣሁ። በቃ ራሴን ችዬ ነው የምኖረው። ከዛ ያ እንትን ሲመጣብኝ የት ልሂድ ማለት አእምሮዬ ላይ በጣም በአንዴ 3-4 አይነት ነገር ያውም ደግሞ ከባድ ነገር ሆኖ ሲመጣብሽ በዛ በኩል ያበደረሽ ሰው ይጠይቅሻል። የሆነ ቁብ የጀመርሽው አለ እንዴት ተቋረጠ እኮ ይልሻል። እዚህ በኩል ጠይቃሽ የማታውቅሽ እናት ደግሞ ስትጠይቅሽ እና ከዛ አማራጭ አልነበረኝ። 6 ሰዓት ይመስለኛል ወይ 7 ሰዓት አካባቢ ዘጋሁትና ሐሙስ ዕለት ይመስለኛል ቀኑን ራሱ አረሰው ሱቁን ዘጋሁትና ሄድኩኝ። ልሄድ የወጣሁት በቃ ቢያንስ ጠጥቼ ራሴን ላረጋጋ ወይ ደግሞ ልርሳው ሪላክስ ላድርገው ብዬ ነውና ፊት ለፊት መድኃኔዓለም ቤተክርስቲያን ነው የምሰራው እንዳልኩሽ። እዛ ያው ተፋጠጥን ይባላል። ዋይኖት ለምንድን ነው የማልሄደው? ፈራው እንጂ በዚህ ሳልፍ እንኳን ሰላም ለኪ ብዬ የማላውቀው ቤት እንዴት ነው አሁን በችግር ሰዓት የምሄደው? እየፈራው በር ጋር ደረስኩና ተሳልሜ ገብቼ ከገባው በኋላ የምስለ ስዕል ቦታዎች አሉ አይደለ? ከዛ ሂጄ ተንበርክኬ ለመጸለይ ደግሞ ለዚህ ችግሬ ድረስልኝ ነውና እዛ የታየኝ ምንድነው በሰዓቱ በቃ ይሄ ሳረጋቸው የነበሩ ነገሮች አላ ይሄ ወደ ኋላ ተመልሶ ይሄን ሰርተሃል የሚል አይነት እንትን አላ እንደዛ አይነት ነገር እና አእምሮዬ ላይ የሚመጣው እንዳለ የሰሯቸው ነገሮች ነውና እየፈራው ገብቼ በቃ መጨረሻ ላይ ማለት ራሴ ወደ ራሴ ስመለስ እያለቀስኩ ነው ራሴን ያገኘሁት ከዛ ሁሉ ነገርና ማለቅሰው ምንድነው ይሄ ሁሉ ነገር ያደርጌ እንዴት ማለት አልገባኝም ምን ሰሆን እንደነበረና ከዛ ሰነሳ ከተሰገድኩበት እያለቀስኩ ነው። በጣም እያለቀስኩ ነው። የነበረኝ ውጥረት ምናምን ነገር አልቀለለም ችግሩ፣ ግን ውስጤ ሰላም ነበር በሰዓቱ ስነሳ። በቃ አልጸለይኩም። ገብቼ ስገባ የሰራኋቸው እያንዳንዱ ነገሮች አእምሮ ላይ መጡ። አልቅሼ ወጣሁ። ከዛ ምን በነጋታው አሁንም ችግሩ እንዳለ ነው በሆነ መንገድ አገኘሁና የማዘርን ችግር ፈታ። ኖት ሳላረኩትም አሁንም ያ ያለቀስኩት ለቅሶ ተሰምቶልኝ ምናምን እኔ ምክንያቱም የነበርኩበት ይሄ ጾም ማይጾም ሰው ከአመት እስከ አመት ጾም አልጾም ነበር። ሮብ አርብ አልልም ነበር። ምንም ጾም አጣ? አዎ እንደዚህ ለካህኖቹ ወይ ደግሞ አላ ስለ ክህነት ሲጎራ ያለኝ አመለካከት ያው የወረደ ነበር እና በቃ አላ ኖቲስ አላደረገውም። እንዴት ከሆነ ተሰምቶልኝ እኔ የትኛው ቄስ ነኝ በአንዴ ጸሎት የሚሰማኝ አልኩና ልክ በነጋታው ይሄ ልለቀ ነው ሱቁ ሊዘጋ ነው የተባልኩበት ቤት ስልክ ተደወለና የቤት ኪራይ አስቀድሞ መናገር ምናምን ብቻ የሆነ ፕሮሰስ መጨረስ ነበረባቸው ያን ሱቅ ለመዝጋትና ድጋሚ 3 ወር ያስፈልጋቸዋል
ሴትዮዋ አሳዝናኛለች። ከስራ ነው ልዘጋ የነበረው ስላልተመቻት ነው። ግን ለእኔ ያንን ነገር 3 ወር ተራዘመልኝ ማለት ስራዬ ብዙ ነገሮችን ከበር ለማድረግ እድል አገኘው ማለት ነው። እና እንዴት ነው ተመልሼ መድኃኒዓለም ስራ ነው ማለት አልገባኝም። ከልጅነት ጀምሮ ከውልደት እስከ አሁን እስካለሁባት ሰዓት ድረስ የቅዱስ ገብርኤል ጥበቃ ተለይቶኝ አያውቅም ከእናቴ ማህፀን እስከወጣ ድረስ። እና ለቅዱስ ገብርኤል ያመለኝ አመለካከት እኔ ድንግል ማርያም መድኃኒዓለም አልልም ነበር፣ ኖቲስም ስለማላደርገው። ቄስ ትምህርት ተምሬ ወይ ደግሞ በሰንበት ትምህርት ቤት አድጌ ምናምን ቢሆን ብዙ ነገሮች በጣም ነው የምቀናው። ባይዘው ሰንበት ተማሪዎችና ቤተክርስቲያን አገልጋይ የሆኑ ሰዎች ሳይ እቀናለሁ በእነሱ። እና ቅዱስ ገብርኤል ነው የምለው የቀኑ ቀን በቃ የትም አልሄድም ወይ ደግሞ ሻማ ብርቼ ምናምን ልብ ይችላሉ። ብቻ ግን የቅዱስ ገብርኤል ምስል አለ ቤቴ። ማታ እንደዛ ጠጥቼ ሁሉ ነገር አድርጌ ማለት ስገባ የሆነ ቤት አምሽተሽ ስትገቢ አባትሽን ለማየት በጣም ትፈሪያለሽ። እንደዛ እንዲያቀርቅሬ ከምስሉ ጋር ለመታየት መፈራ ሁሉ ማለት እና ማለት እኔ የማውቀው ቅዱስ ገብርኤል ለእኔ ከብዙ ነገር እንደሚደርስ ነው። እና እውነት መድኃኒዓለም ጸሎቴን ሰምተህ እሱ ነው እኮ ለእኔ የሚልከው አይደል ቅዱስ ገብርኤል። እና በቃ እግዚአብሔር ይመስገን ብቻ አመሰግናለሁ ምናምን ብዬ ዴይ ቱ ዴይ ያቺ ተመልሼ ሄጄ ምስጋና ያቀረብኩባት እንትን ለእኔ በቃ ያ የነበረኝን ነገር ቀስ በቀስ ሙዝሊ ሳምንት ባልሞላ ውስጥ እየተስተካከሉልኝ መጣ። ከዛ የጠፋው ስራ ምናምን ደገመ። የነበሩብኝን እዳዎች ለመዝጋት እድሉን አገኘው። እየሰራው እዳዎቼን እየከፈልኩኝ ምናምን ነው። ከዛ ይህን ላደረገልኝ አምላክ ኢማጂን ከዛ ሁሉ ለመናገር ከሚከብድ ነገሮች ሁሉ ሳድርግ እንግዲህ እግዚአብሔርን ማስቀየም ነው አይደል? እና ከዛ ሁሉ ነገር እንደዛ ማለት ከነ ኃጢአቴ ሳይቆጥር ማድረገውን ነገር ሰው እኮ እንኳን በደለሽው የሆነ ክፉ ነገር ሳይብሽ እንኳን እኮ ዞር ብላ ያይሽ። እና እንደውም አንድ ንግግር ሰምቻለሁ እንዲህ ሶሻል ሚዲያ ላይ እና አንኮንዲሽናሊ ሊወድህ የሚችለው እግዚአብሔር ብቻ ነው ምናምን ነገር እና ልክ ነው ማለት በቃ ኮንዲሽንሽን አይቶ ነው ሰው ሊቀርብሽ ሊረዳሽ ሊያግዝሽ የሚችለው። እና ከዛ ይሄንን ላደረገልኝ አምላክ ይሄንን ማለት ምንድን ነው የምከፍለው እኔ ማለት ከኔ የሚጠበቀው ምንድን ነው? ሰዎች ማማከር ጀመርኩ። እና አንድ አብሮኝ ያው ከኔ ቤት አጠገብ የሚኖር አንድ ሰው ነው ብዙ ነገሬን ያውቃል፣ ብዙ ነገር አወራዋለሁ። እና አንተ ወደ ቤተክርስቲያን ልትል ኧረ ጌች ማለት ያው መነካካት ነው የሚሆንበት አይነት ነገር አለ ማለት መንገዱን ብቻ እሺ ንስሐ አባት ያስ እና ንስሐ አባት ያስኩኝ ንስሐ ገባሁ። ከዛ ንስሐ ገብቼ 1 ሳምንት ቀኑና ተሰጠኝ። ከዛ እንደዛ ከተሰጠኝ በኋላ ወዲያው ይመስለኛል የትንሣኤ ጾም ፋሲካ ጾም እሱ ጾም ነበር የሚገባው። እና ቅዳሜ ቀኑናን ጨርሼ እሁድ ተመልሼ መጠጥ ቤት ነው ሰኞ ጾም ሊገባ ማለት ነው። ማለት በቃ እንዴትም ለ1 ሳምንት ያው በቃ ይሆናል እንዴት ላደርገው ዙሬ መጠጥ ቤት ለመውጣት ቻሌንጅ አለ ያልኩሽ ቀደም ለዛ ነው። እና ከዛ በኋላ ግን ሰኞ እስጢፋኖስ ቤተክርስቲያን ቀርቤ ነው ቅዱስ ዑራኤልም እና ጠዋት እወጣለሁ። እንዳልኩሽ ቅዳሜ ስራም የምለቅበት ጾሙ የሚገባበት ሰዓት ነበር። ጾም መፍቻ ተብሎ የሚያዝበት ማለት ነው። እና ቅዳሜ ቀን ጌች እና ጾም መፍቻ ነው። አይ ጾም ላይ ነው እሑድ ነው መጨረሰው እንትን ላይ ማለት ቀን ነው ነኝ። እና አይ ጾም ላይ ነኝ። የምን ጾም? የቀኑና ጾም አንተ ሰው እንትን ይልሻል አያምንም። ከእንደዚህ አይነት ህይወት ስትወጣሽ እና አሁን የዚህ ንስሐ ገብቼ ቀኑና ህይወት ላይ ነው ስትይ ትንሽ ለአእምሯቸው የሚያቆኝ በሌላ መንገድ ስለሆነ ለመቀበል አንተ ልጾም ሮብና ሮብ ማትምር ልጅ እንዴት ነው ቅዳሜ ነው የምትጾመው አይነት ነገር ስጋ ሆነ። ከዛ ሰኞ ጾም ገባ ኮምፕሊትሊ። እኔ የዛን ጾም እስከዛሬ ጾም አላውቅም። ያን ቀን ያለቀስኩትን ለቅሶ እስከዛሬ እኔ አሁን ራሱ ፈልጓለሁ ቢኖር ብዬ የሆነ ልብሽ ይደነደናል ከሆነ ጊዜ በኋላ የቀረብሽ ስትመጪ በደንብ ብዙ ነገር ያወቅሽ ይመስልሻልና ልብሽ ይደነደናል። እና ያን ቀን ያለቀስኳትን ለቅሶ በዛን ይር ደግሞ የጾምኳትን ጾም ጸሎት ምናምን ስቲል አሁን እንደ ተግባራዊ ባደረገው በጣም ደስ ይለኛል። እና ጠዋት እወጣለሁ፣ ጸበል ተጠምቄ ጸበል እቀዳለሁ። ከዛ ቅዳሴ ሰዓት ይደርሳል። ቅዳሴ ሲያልቅ
ጸሎቴን አድርጌ ግል ጸሎቴን ሰግጄ 12 ሰዓት ነው በቀን አንዴ ነው ማዕድ የምበላው እና ኮምፕሊትሊ የሆነ ፕሮሰስ አለው አይደል አንዳንድ ነገር ስትይ ግን ያኔ እኔ በቃ ወደ የት ነው ቤተክርስቲያን የት ነው እንደዚህ ቦታ ቅዳሴ ነኝ ስራማ ቆም ያለው ያንን ጾም እንዴት እንዳለፍኩት ማለት እግዚአብሔር አንዳንዴ ብዙ ነገር ስታረጊ በራስሽ ይመስልሻል አይደል ይሄ እኔ ያደረኩት ምናምን በጣም ቲቪተኛ ከኔ በላይ የለም ምን አይነት ልጅ ነበርኩና ቲቪት ደግሞ ትንሽ ከእግዚአብሔር መንገድ ያስወጣሻል እና በደንብ እግዚአብሔር እኔ ላይ ለመስራት ያን ስራ በቃ በደንብ በቃ እንትን እያደረገ ነበር ሰዎች ያሳየኛል እኔ በጣም ብዙ ነገር አጥቼ ምናምን ነገር እንደዚህ እኮ ምናምን በምጨነቅበት ሰዓት እዛው ጾሙ ላይ ሆኜ ነበር ቸገረኝ ስራ አጣው እንደዚህ የለም ነው ግን ቸገረኝ ስራ አጥቼ ወይ ደግሞ ምበላው አጥቼ አላውቅም በእንደዚህ አይነት ሁኔታ ውስጥ እንኳን የሆነ ቀን ወይ እበላለሁ ጠጣለሁ እንዴት እንዳኖረኝ ያንን እንዴት እንዳለፍኩት ያንን እንዴት እንዳኖረኝ እኔ አላውቀውም ነበርና ከዛ ቀስ እያለ እኔ ላይ እየሰራ ነበር ቲቪቴን በምን አስታገሰልኝ ብትይ በጣም መጠላው የመስተንግዶ ስራ አስተናጋጆችን በጣም አንቋሽሽ ነበር ያው ሪስፔክት አልነበረኝ እና የመስተንግዶ ስራ መስራ አረገ አየሁት እንዴት እንደሆነ እንዴት ሳደርጋቸው እንደነበረ ሰው እንዳልኩ ቲቪተኛ ነበርኩኝ የሆነ ገዳም ሄጄ ገዳም እንሂድ ብለው ወሰዱኝና ያው እኔ ምንም አልነበረኝ ያው በረከት ይሆነናል ትራንስፖርት ምናምን ይሸፈነልህ ምናምን በግል ነው የሚጓዙት ሄደን እንትን እዛ ሰንደርስ እዛ ገዳም መጎራ ይሉ እግር መታጠብ አለባችሁ ተባለ እኔ እንደዚህ አይነት ነገር ያው ሲባል ሰማያለሽ ገዳም እግሬን ታጠብኝ ምናምን ግን አረ እኔ ለመቀበል ይከብዳል የሰው እግር አጥበሽ ምናምን እና አልታጠብም አልኩኝ አረ አንድ እናት አሉ ማሆይ እንዴ ንቀኸኝ ነው ወይስ ምንድነው አንዱ ሲቆጡ አንተ ታጠብና ሲል እሺ ብዬ ከዛ እግሬን ታጠብኩኝ እዛ ያሉት ያው እናቶች ናቸው የሚያጠቡሽ አጠቡትና በረከት እኮ ነው ብለው እግሬን ሳሙት እኔ ነገር አለቀስኩኝ እኔ እያየኋቸው እንደዛ ያደረጉበት መንገድ እንትን አለቀስኩኝና ምንድነው ያስለቀሰኝ እኔ ወደ ኋላ ራሴን ለማየው ያ የነበርኩበት ህይወት ለኔ አይደለም አንድ እናት እግሬን አጥበው እግሬን ሊስሙኝ ቤተክርስቲያን ጫፍ እንኳን መድረስ ያው እንደ ስራዬ አይገባኝም ነበርና አለቀስኩኝ እንዴ አንተ ያማል እንዴ ምናምን ያው ሲያዩሽ ቤተክርስቲያን ሲያዩሽ ብዙ ጊዜ ቤተክርስቲያን ሄድሽ ነው የሚመስላቸው እና ያው ውስጥሽን ካንቺና ከእግዚአብሔር ውጭ የሚያውቀው የለም ያንን ፊልም የምታረጊው ነገርና ቀስ እያረገ በደንብ እየሰራኝ መጣና አንድ አመት ብቻዬን ታገልኩት ከዛ ግን ዙሮ ደግሞ ሊመልስ ይችላል መንፈሳዊ ህይወት ያለው ሰው አገልጋይ የሆነ ሰው ምናምን አብሮሽ ሊያበረታሽ የሚችል ሰው እና ቤተክርስቲያን እንሂድ አዳር ቅዳሴ እንሂድ ምናምን የሚል ሰው ከሌለ የሆነ ሰዓት ደግሞ እንደሱ ስም ስለሆነ ወደ መጠጡ ትሄጃለሽ እና እስኪ አንዴ ከስንት አንዴ አይደል እንዴ ሻንዴ ልሞክሩልሽ ዙሬ ደግሞ ተመልሼ ወደ መጠጥ ድጋሚ ሁለተኛ አልገባበትም አረ ጭራሽ እኔ እንዴ ጌች እኮ ነኝ ምናምን ያልኩበትን ነገር ያው አሁንም ቲቪት ስለሆነ ይሄን ራሱ ማለት ነው ድጋሚ ተመልሼ አላረገውም እኔ ከዚህ ነገር ወጥቻለሁ ማለት ቲቪት ነገር ድጋሚ ተመልሼ የገባውበት ወጥና ሰዓት አለ እንዴ እኔ እኮ እንደዚህ አይነት ራሴ ነው ያን ሰዓት ያችን ሞመንት ምንድነው ለእግዚአብሔር ምንድነው የምሰራው ምናምን ብዬ የጠየኩበትን ሰዓት ሳስበ ነበር በቃ ንስሐ ገብቼ የቅዱስ ቁርባን ያላቸው ህይወት ያላቸው ሰዎች በጣም ያስቀኑ ነበር ቆርቤ ምናምን ከአንዳንድ ነው አባ መቁረብ እፈልጋለሁ የመጣሁበትን ህይወት ያውቃሉ ገና የመጀመሪያ ንስሐ ነውና ትንሽ ተረጋጋ ምክንያቱም ስገባ እሺ ብለው ቢፈቅዱልኝ በሰዓቱ የመጣሁበት ማለት ያ አንዳንድ እንግዳ የሆነ ነገር ታያለሽ እሱ ነገር ለኔ ትንሽ እንዳቀው እንድረዳው ስለሆነ ቆይሽ ትንሽ ምናምን ነገር እያሉ ከዛ ግን ወደ መንፈሳዊ ህይወት የተጠጉ ሰዎች ጓደኞች ምናምን ድንገት አብሮኝ ኮሌጅ የተማረ ልጅ ቃሊ ኮሌጅ አብሮኝ የተማርነውና ድንገት ከልደታ ንግስ ስመለስ ተገናኘን ከዛ ጠራኝና ሰላም ተባባልን ምናምን መጀመሪያ የማዕዶት ለኢትዮጵያ ሁለተኛ ዙር መሰለኝ ሶስተኛው የሁለተኛ ዙር የተደረገ ነበርና እናልኩሽ በጣም ስፈልግ ስለነበር እንደዚህ አይነት ነገር ኡራኤል ትኬት ገዝቼ ሄድኩኝ ስላሴ ከዛ ትምህርት
ተምረን ምናምን ነገር ስወጣ በቃ የነበረኝ ኤነርጂ ነግርሻል በቃ ምክንያቱም ስለዚህ የሚያስፈልገኝ ምንድነው በቃ እንደዚህ ወደዛ ነገር የሚያቀርብ ከዛ በር ላይ ስወጣ ቃልዬን አገኘሁትና አብረን ኮሌጅ ተምረናል። በዛ ሰዓት መንፈሳዊ ህይወት ያለው ሰው ሰንበት ተማሪ ወይ ዲያቆናት መቅረብ ማለት ለኔ ከነሱ ጋር መዋል ምናምን በቃ ገነት መግባት ነው። ምክንያቱም በቃ እነሱ ጋር በቃ ለመቅረብ የሆነ ፍላጎት ነበር። ሁለተኛ ደግሞ ከሩቅ ሆነሽ ስታዩ መንፈሳዊነት ምንም የሌለበት በቃ አላ ጽድቅና ጽድቅ ብቻ የሚሰራበት ነገር ይመስለናልና ከርቅ ሳያቸው እነሱን ሳይ በቃ ከነሱ ጋር ጀለስኩ እኔም አብሬ በቃ መንግስተ ሰማያት ገባሁ ማለት ነው። እና ልክ ሳየው ያን ነው ፊል ያደረኩት። ከዛ ቃልዬ በጣም እፈልጋለሁ። ከዛ አልደወልኩለትም። ከዛ ከስንት ጊዜ በኋላ እንዳልኩሽ የልደታ ቀን ግንቦት ልደት የንግስ አጋጣሚ ተገናኘ። ከዛ በኋላ ሞር ዝክር ቤት ይዞኝ ሄደና እዛ ዝክር ቀምሰን ምናምን ስርዓታቸው ደስ ሲል ማለት እጅ ያስታጥቡሻል መተው ከዛ ጸሎት ስብዓት ሲባል ማለት እኔ በቃ እንግዲህ ብቻዬን ነው በለው ብቻዬን ነው የምጠጣው ያሳለፍኩት ያንን አመት ብቻዬን ስለሆነ እንደዚህ በማህበር ደረጃ ምናምን ኖቲስ አላደረገውምና ይደነግጣለሁ ሳይሆን እዛ ያሉ ልጆች ተግባባን ምናምን ኢንስታግራም ሶሻል ሚዲያ ተቀያየርንና ጌት የት ነህ በአንድ ቀን እኮ ነው የተግባባን። ጌት የት ነህ እዚህ ቦታ እና እንደዚህ ንግስ እንሂድ ጌት የት ነህ ና እንደዚህ ከዛ እንደዚህ እየጠሩኝ ምናምን ሞር ወደ መንፈሳዊ ህይወት ልቀርብና የማዕዶትም 4ኛ ዙር መሰለኝ አስተባባሪ ሆኜ ልገባ ምክንያት የሆኑ እነሱ ናቸው። እውነት ለመናገር ስም ብዬ ነው የሰማሁት። ምክንያቱም አዲስ ነገር ስለሆነ ነው። ቅድምም እንዳልኩ ነው በጣም በቅርበት ስለምንተዋወቅ በእንደዚህ አይነት ቻሌንጆች ውስጥ የመጣክ አይመስለኝም። ለምንድን ነው የማይመስለኝ? አሁን ያለህን ጥንካሬ ስለማየው ከጀርባው እንደዚህ አይነት ታሪክ አለ ብዬ ፈጽሞ ስላልጠበቅኩኝ ነው። እንኳንም ወደ ማህበራችን መጣክ እንኳንም አገኘንና አንተ ህይወት ምን እንደተማርኩ ታውቃለህ? እግዚአብሔር ሊያስተምር ሲፈልግ ያለህን ነገር ሁሉ ይነጥቃል። ልክ ኢዮብ እንደተነጠቀው ማለት ነው። ኢዮብ ግን ያው ቢነጠቅም ምስጋናን ከማቅረብ ወደ ኋላ አላለም እና ለአመታት አልቅሰህ ማታውቀውን ለቅሶ ሄዳ አለቀስክ። እግዚአብሔር በአንድ ቀን ይሰማክ። በነገራችን ላይ በጣም እድለኝነት ነው። እንዴት ልበል እናፍቀዋለሁ ያን እንባ ብላል። የሆነ ሰዓት ላይ ያለቀስነው እንባ አብዛኞቻችን አሁን ላይ እንናፍቀዋለን። አሁን ላይ እንደዛ ስላልሆነ ነው ትቢት ምናምን ብዙ ነገር በህይወታችን ስላለ ማለት ነውና እግዚአብሔር ግን ምን አይነት እውነት መድኃኒዓለም ምን አይነት ቸር አባት ነው። ምን አይነት አባት ነው። አስባ እንደ ሁሉንም ነገር ነጠቀ። ከዛ በአንድ ቀን እንባ ነገሮች ሁሉ ተቀየሩ። ለዛም ከረጅም ጊዜ በኋላ ያለቀስከውን እንባ እግዚአብሔር የሚጸጸት ልብን በጣም ይፈልጋል። እና እንደውም ብዙ ጊዜ ንስሐ አባቶቻችን ንስሐ ከወሰድን በኋላ ከቻላችሁ በጸጸት አልቅሱ ስለበደላችሁት በደል ይሉናል። እኔ ሁሌ እንደዛ ስለሚሉኝ እንደውም በፊት ላይ አይገባኝም ነበር። አሁን ላይ ለካ ልክ ነው። ስለበደልናቸው እግዚአብሔርን ስለበደልነው በደል ማልቀስ አለብን። ሰውን እንኳን በደልን ብለን እናልቅስ የለ እግዚአብሔርን ስላደረግነው ነገር እሱን ስለካድ ነው ማልቀስ ይሄ መጸጸት አለብንና እግዚአብሔር ደግሞ የሚጸጸት ልብን በጣም ነው የሚወደው። በጣም እኔ እንጃ በጣም ግን ከምልህ በላይ እግዚአብሔር በጣም በብዙ ጎብኝቶሃል። እጅግ አድርጎ ማለት ነውና እድለኛ ቻሌንጆች አይኖሩም አለ። አንድ አመት ቀላል አይደለም በነገራችን ላይ መታገል። ጀስት ከመንፈሳዊ ወደ ዓለማዊ መሄድ ቀላል ነገር ነው። ከዓለማዊ ወጥተህ ግን አሁን ያለበት ደረጃ ለመድረስና ከእግዚአብሔር ጋር አንድ ላይ ለመኖር በጣም ከባድ ነው። ለምን አጠገብ ያለ ሰው መሰናክል ይሆናል። ቅድሞ ያንተ ልጾም ነው ዓርብ ሮብ እንኳን ማጾም ልጅ ሰው ይፈርዳል። አንተ እንደዚህ ነው አይምሮክ ራሱ ያው ምን አለ አንድ ቀን እንትን ብል ምናምን ነገር አይምሮአችን ለራሱ አንዳንዴ ካላወቅንበት እሱ ራሱ በሽታ ነው የሚያመጣብንና እግዚአብሔር ይመስገን ዛሬ ላለበት ቦታ እኛም በጣም ኩራት ይሰማናል። በእንደዚህ አይነት ህይወት ውስጥ አልፎ መጥቶ የማህበራችን አባል ሆኖ አሁን ላይ የምናየው ጌች ስላየ ነው ማለት ነው። ብዙ ጊዜ ቅዱስ ቁርባን ህይወት ይለውጣል። እኛን ነገር ግን ሰው ሲኖርበት ነው የሚረዳውና አብዛኛው ከውጭ ይፈራል። በተለይ ወጣት ሲሆን አይ እንደዚህ ከለከላለሁ አይ እንደዛ ከለከላለሁ አይ ምናምን የሚባሉ ነገሮች መቼም ያጋጥሙካል። ሰምተንም እናውቃለን እናያለንም ዴይ ቱ ዴይ እና ስለ ቅዱስ ቁርባን ምን ትላለህ?
አሁን ላይ ወጣቱን በስፋት ማወቅ ያለበትና ከክርስቶስ ጋር መኖር ያለበት ጊዜ ነው ብዬ አስባለሁ። የምንሰማው የምናየው ነገር ጥሩ አይደለም። እኛ የክርስቲያኖች ዓላማ የመጨረሻ ግባችን ደግሞ ቅዱስ ቁርባንን መቀበል ነው እና ምን ትላለህ እሱ ላይ ከራስህም ልምድ አንጻር? እሺ ስለ ቅዱስ ቁርባን እንትን ስል እንዴት ነው ቅዱስ ቁርባን ገብተሽ ስትኖሪው ነው በደንብ የምታውቂው። እና እኔ እንዳልኩሽ ገና ንስሐ በገባሁበት እለት ነበር የመጀመሪያ ንስሐ ላይ ነው አባ እኔ ስጋው ደሙ መቀበል እፈልጋለሁ እና ከፊታቸው እያየሁ ነበርና ምን አይነት ደፋር ነው የሚሉኝ ስለኝ ነበርና አይ ቆይ ልጅ ትንሽ ማለት ያው ትንሽ ከነገሩኝ ሊያስደነግጡኝ ነው እንዴ ቅዱስ ቁርባን እኮ እንደዚህ ዝም ብለህ ዘለ የምትገባበት ነገር አይደለም ውጪ እንደሚባለው ቢሉኝ ደንግጬ አላስበውም ሁሉ ግን ቆይ ትንሽ ተረጋጋ እና በደንብ ስለ ቅዱስ ቁርባን ወቅ ምናምን ነገር እሺ ከዛ እያልኩ ይመስለኛል አንድ 3 ምናምን ሞክሬያለሁ። በመሀል ንስሐ አባት ቀየርኩኝ። ለምን ምናልባት የሳቸው ይሁን እንትን አንድ ደግሞ ስለ ንስሐ አባት ያለ ብዙ ሰው አመለካከት ያለው እና ብዙ ጊዜ እነሱ እየደወሉ ቼክ እያደረጉ ለምንድን ነው ማትመጣው ንስሐ ማትገባው ምናምን እንዲሉ እንጠብቃለን። ያ ነገር እኔ ጋር ስለነበረ ማለት ነው የመጀመሪያ ንስሐ አባቴ ጋር እንዲደውሉልኝ እፈልጋለሁ እና እንደዚህ ሆነ። ግን የንስሐ ልጅ አንድ ታማሚ እንደሚያስተምር ብዙ ቦታ ተሰብኳል። አንድ ታማሚ ዶክተሩን ናና ቤት ያክመኝ አይለው። እሱም ደግሞ ከሆነ የግሉን ቀጥሮ ያው ብዙ ኤክስፔሪንስ አውጥቶ ነው። ንስሐ አባቶቻችን ደውለው ና እንደዚህ ንስሐ ግባ ኃጢአት ምን እንደሰራ ሁሉ በማያውቁበት ሰዓት ና እንደዚህ በል እንዲሉን እንጠብቃለንና በጣም ኤክስፔክት አደረግ ነበር ና እንዲሉ። ከዛ በሁለተኛው ሄጄ አሁን ከስንት ጊዜ በኋላ ነው የሄድኩት። አሁን እንደዚህ ቀን ሰጡኝ ምናምን። በሶስተኛው አባ ንስሐ አባት መቀየር ፈልጌ ነበር። እሳቸውን ያመከርኳቸው። ከዛ እንደዚህ ገዳማም ሲሄድ ምናምን ያወቅኳቸው ልጆች ምናምን ነበሩና እንደዚህ ንስሐ አባት መቀየር ፈልጌ ምናምን ስላቸው ምንድነው ስላት አይ ብዙ ልጆች ስላላቸው እየረሱኝና የሚያስታውሱ አባት ምናምን። እሺ በቃ አንድ መነኩሴ አባት አሉ ከእሳቸው ጋር አገናኛለሁ። ግን ጥሩ ምክር መከረችኝ። ንስሐ አባት ዝም ብሎ አይተው መሸኘት አለብህ። ኦኬ እሺ ጠየቅኳቸው። ምን ነው አንደኛ ራቀኝ፣ ሁለተኛ ደግሞ ያው ልጅም ስለበዛቦት እሺ ተረድተውኛል። እኔ ምንድነው በቃ እየደወሉ ቼክ እያደረጉኝ አይደለም ነው ሐሳቤ። እዚህኛው ንስሐ አባቴ ጋር ስሄድ ያው ነው የተለየ ነገር አላየሁበትም። እና ምንድነው አሁን ከዛ የሆነ ሰዓት ላይ እንደዚሁ ትምህርት ሶሻል ሚዲያ ምናምን ሾርት እንትኖች አሉ ስብከቶች ምናምን ዲያቆን ሄኖክ ኃይሌ መሰለኝ እንደዚህ ስለ ንስሐ አባት ሩት ትምህርት ሰማሁና ዋይኖት ራሴ ለምን አልሄድም እንደዚህ ከሆነ በዚህ ልክ እሺ። በዛ መሀል ተማርኩበት ይሄንን ነገርና ራሴ መሄድ ጀመርኩ። ለኖርማል ሰው ብትነግሪው ትንሽ ራሽን ያው ታውቂያለሽ እንዴ አንተ ይሁሉ አርጋል ምናምን። ንስሐ አባት ጋር ስትሄጂ ግን ብዙም ኃጢአት ስለሚለማመዱት ከብዙ ነገር ስለሚሰሙት ለነሱ ኖርማል ነው። አይ ልጄ ለዚህ እኮ ምክር ይመክሩሻል ትምህርት ትማሪያለሽ። እና ቅዱስ ቁርባን ስትኖሪ ነው የምታውቂው ያልኩሽ። በደንብ ወደዛ ከመግባትሽ በፊት የሆነ መማር ያለብሽ ማወቅ ያለብሽ ነገሮች አሉና እኔን አባት ደግሞ አባ እንደዚህ እፈልጋለሁ ስላቸው ትምህርት ተምረሃል ቢያንስ ወይ ደግሞ አልተማርኩም፣ ስለዚህ እንማማር ቢያንስ በተወሰነ መልኩ ስለ ቅዱስ ቁርባን ላስተምርህ እና ከዛ በኋላ ራስን ውሳኔ ትወስናለህ። እሺ መማር ጀመርኩ። ከዛ የጃንደረባው ደግሞ የአምስተኛ ትውልድ የ3 ወር የ1 ወር ከምናምን ኮርስ የሚሰጥ ነው። በቃ በጣም በደንብ በዛች 1 ወር ውስጥ ራሴን በደንብ ያየሁባት ማለት ንግስ ትሄጃለሽ አስቀደሰሽ ትወጫለሽ ምናምን ግን ታያለሽ እንጂ ይሄ እንትን አትዩ በደንብ አታውቂውም። እና ሞር ስለ ቅዱስ ቁርባን በደንብ ህይወት እንዲሆነኝ የንስሐ አባቴና ያ 5ኛ ትውልድ ጃንደረባው የተማርኩት ኮርስ በደንብ ያው ብቁ ባትሆኝም የተወሰነ እንድታቂ ይረዳሻልና ከዛ ለመቀበል ደግሞ ስትሞክሪ ደግሞ ወሬ በጣም ይገላል።
አወራኋቸውና እሺ በቃ እሺ ብያለሁ፣ ግን የተወሰነ ከዛ በቃ እኔ ልቆርብ ነው። የኔ ቤስት ፍሬንዶች ስልሽ ጀስት በወሬ ደረጃ ማወራቸውና አንዱ በብዛት ከብዙ ቤተክርስቲያን ከብዙ ንግስ የምትተዋወቂ ሰው የመንፈሳዊ ህይወት የሚኖር ሰው አለና እኔ ደግሞ በሳሳት እንዳልኩሽ መንፈሳዊ ህይወት ያለው ሰው መቅረብ ማለት ለእኔ በጣም ትልቅ ነገር ስለሆነ በቃ ሁሉም ጋር ይሄድና ልቆርብ አስቤያለሁ፣ ልቆርብ ለብዙ ሰው ነው ያወራሁትና አንድ ጓደኛዬ ተውጌች አታውራ ትፈተናለህ፣ ይሄ ነገር እንኳን ተወርቶበት ሳይወራበት ራሱ በጣም ኧረ እባክህ የሚጠብቀኝ አይተኛም አይነት ነገር። ልክ ነው የሚጠብቀኝ አይተኛም፣ ግን ደግሞ የሚጥልሽም አይተኛም። አንቺን ለመጣል የሚጠብቅሽ እንዳለ ሁሉ አንቺን ለመጣል ደግሞ በጣም የመጨረሻ ደረጃ ድረስ የሚሄድ ስለማይተኛ እሱን ደግሞ እንትን ማለት አለብኝ። ስለዚህ ተው አሉኝ። ማውራት ጀመርኩ አሁን። ከዛ እንዳልኩሽ በመሀል ከፋዘር ጋር ወደ መንፈሳዊ ህይወት ከመጣሁ በኋላ ነው ሞር ፋዘር በደንብ እያወቀ እየሰማና ስለኔ ያለው አመለካከት እንትን በመሀል የሆነ ግጭት ተፈጠረና ተጣላን። ከቤት ወጣሁ፣ ቤት ተከራይቼ መኖር ጀመርኩ ምናምን። ከዛ አሁን ግን ፍላጎቱ አለኝ። አባ እንደዚህ እኮ ያው ሁሉን ነገር ያውቃሉና አባ እንደዚህ መቀበል ፈልጌ ነበር እኮ። ከአባትህ ጋር ተጣልተህ እንዴት ነው አንተ ከአባትህ ጋር ተጣልተህ ክርስቶስን ያክል ነገር በውስጥ ይዤ አስቀምጣለሁ ብለህ የምታስበው? አባትህ ጋር ከታረክ በኋላ ነው። እና ከኔ አልፎ እናቴም ይሄን ህይወት እንድትኖረው ፈልግ ነበር። ግሸን ማርያም ስለት ሁሉ እስከመሳል ደርሻለሁ። እንደዚህ ካደረግሽልኝ ብቻ ለደጅሽ መጣን፣ ካልሆነ ግን በቃ እናቴን ለደጅሽ አምጥቼ ምናምን ነገር ብዬ ግሸን ማርያም እጄ አላውቅም፣ ግን ሰው ግሸን ምናምን ሲል አክሱም ግሸን ትልልቅ ገዳማት ሲስጠሩት ሰማያለሽ እና የመሄድ እድሉ አላጋጠመኝም። እግዚአብሔር ሲፈቅድ ሄዳለሁና ወደዛ ህይወት አወራንና ከእናት ጋር እኔ ሁሌ የምጠብቀው የማስበው ነገር እኮ ነው። ግን ያው ትንሽ ያው ኒያ ሲባል አስተምሮቱም ትንሽ ኖትስ የማያደርገው ትልልቅ ሰው ምንድነው ቅዱስ ቁርባን ወይ ህፃናት ናቸው ወይ ትልልቅ ሰዎች በጣም ትልልቅ ሰዎች ናቸው፣ ወይ ደግሞ ማገቡ ሴቶች ናቸው፣ ወይ ደግሞ ስታገቢ ምናምን። አይ ሳታገባ እንጂ በቃ አንድ ሴት ቅዱስ ቁርባን ከተቀበለች ወይ በቃ አታገባም ተስፋ ቆርጣለች ነው የሚባለው። ሰርግሽንም ደግሞ ወደ መንፈሳዊ ማድረግ ስታረጊው አንዴ አልኩሽ እኮ እና ውስን ነው በቃ ለመቁረብ ያለሽ እንትን በሰው አስተሳሰብ እና በጣም ይብን እንዳልኩሽ ያ ሳወራ እንደዚህ ልቆርብ ነው ብዬ በማወራበት ሰዓት የሚመጣ ፊድባክ አለ። ዳንተ ያማል እንዴ ገና ልጅ አይደለ እንዴ በቃ ከዚህ በኋላ አታገባ ማለት ነው አንተ እንደዚህ ነው የምትኖረው እንዴ ያምሻል እንዴ? ብዙ ሰው አእምሮ አስተሳሰቡ ስለ ቅዱስ ቁርባን ያለው እንደውም በጣም ብዙ ተሰብኳል እኮ እኛ ቤተክርስቲያን አደባባይ ላይ ሰብሰባ ከመሰብከው ስብከት ይልቅ ቤተክርስቲያን ውስጥ ቁጭ አርጋ በየቅዳሴው ስለ ቅዱስ ቁርባን መሰብክ ስብከት አለ። በየዕለቱ 365 ቀን ያለ ማቋረጥ ስለ ቅዱስ ቁርባን ይሰበካል ቤተክርስቲያን ውስጥ እና ግን ኖቲስ አናረገውም አንረዳውም። እና ከዛም ይመስለኛል ብዙ ሰው ጄጅ ያደርግሻል። ጭራሽ ጥሩ ስትሰሪ ጄጅ ያደርግሻል። አንተ በቃ ነጠላ ለበስክና ዘለህ እዛ የምትፈሚው ነገር ትንሽ እንትን ይላልና በመሀል ከፋዘር ጋር ታረቀን ምናምን ሀሳብ ያውን ያ ስለሆነ አባ ታረቀን እኮ ከአባቴ ጋር መታረቂ ምን አይደለም በቃ ስለታረኩኝ ከልብህ ነው ይቅርታ የጠየቀው አባትህን? አዎ። እሱም ከልቡ ነው ይቅርታ የጠየቀ? ይቅርታ። አዎ። በቃ ይቅርታ ተጠያይቀናል፣ ያለብንን ችግር ፈተናል። እሺ ዛ ጠይቂያቸው አላውቅም። ቀረው በመሀል የተወሰነ ሰዓት በጣም ጉዞ መሄድ ጀመርኩ። ደግሞ በመሀል ጉዞ የሚያዘጋጁ ልጆች ጋር ተግባባንና ብዙ የገዳማት ጋር መዞር ጀመርኩ። ያ ደግሞ ትንሽ ከአባ ጋር አራራቀንና ከዛ በሆነ አጋጣሚ ነው አባ በቃ አሁን ላይ እንትን ማለት አለብኝ፣ የልደቴ ቀን ነው የቅዱስ ገብርኤል ቀን የተወለድኩትና የልደቴ ቀን ነው በቃ አባን እንጂ እንትን ማለት አለብኝ። ይጠይቁኛል አንተ መቼ ነው እንደዚህ ተቀበላል? ጓደኞቼ በቅርበት ያሉ ጓደኞቼ እንዳልኩሽ እንደ አንተ መቼ ነው የምትቀበለው? እቀበላለሁ ስትል አልነበረ እንዴ? ዝም እላለሁ። የሆነ ድጋሚ ደግሞ እንትን አለኝና ከዛ በቃ መሄድ አለብህ ዛሬ በቃ መሄድ አለብህ የልደት ቀን አይደል ነው በቃ እሺ ነገር እግዚአብሔር ይስጣው ለዛ ያለኝ ሰው በዛች ቀን ሄድኩኝ። አባ እንደዚህ አሁን መቀበል አለብኝ እንዴ በጣም አሪፍ ሀሳብ እኮ ነው እንዴ እኮ ከዚህ በፊት ጠይቂያቸው ማቃ ይመስሉ እንትን የተቀበሉኝ አቀባበልና እንዴ እኮ በጣም የተቀደሰ ሀሳብ ነው። ሰውኛ ታዲያ የምናስተምረው እንትን ምን ነው
ማለት ገብቷቸዋል ማለት ነው። አባትሽ እኮ እያየሽ የሆነ ይረዳሻል አይደል? ስለዚህ ይሄ ልጅ ቀለል ይሄን ነገር ለማድረግ የተወሰነ ነቃሽ። ከዛ ፈቀዱልኝ። ቀኖናዬን ተቀብዬ ቅዱስ ቁርባን ተቀበልኩና ቅዱስ ቁርባን ህይወት ምንድን የተማርኩት ብልሽ በቃ ከክርስቶስ ጋር ነው የምትኖሪው። ከክርስቶስ ጋር መኖርን እንግዲህ የሚጠላ አካል አለ ብዬ አላስብም። እና ስትኖሪው ነው የምታውቂው አንደኛ። ሁለት ደግሞ ከስጋው ደግሞ ህይወት ውጪ ያለሽ ህይወት ፈተና ይገጥምሻል አይደል? በብዙ ህይወት እና ስጋው ደግሞ እየተቀበልሽ የምትፈተኙ ፈተናና ስጋው ደግሞ ሳትቀበይ እያለ የምትፈተኙ ፈተና በጣም ልዩነት አለው። ማለት እዛ ጋር ምንም ሳትይዥ ነው የምትፈተኙ። አስተሳሰብሽ ሁሉ ያልያሽውን ነገር ነውና እዚህ ጋር ግን እኔ ፈተና ሁሉ አይመስለኝም። የሆነ ሰዓት ነው ትዝ የሚለኝ ስራ ማጣቱ፣ የሆነ ነገር ማድረግ፣ የሆነ ነገር ኪሳራ ውስጥ መግባት ምናምን። ሩጠሽ የምትሄጂው ወዴት ነው? ወደ ቤተክርስቲያን ነው። እና ደግሞ ምን ያደርግልኛል መሰለሽ? መድኃኒዓለም ቅድም እንዳልኩሽ በብዙ ነው የጎበኘኝ በጣም። እና ቅዱስ ገብርኤል ነው ግቢ ገብርኤል በጣም ብዙ ጊዜ አልቀርም እሄዳለሁ። የሆነ ችግር ሲገጥም ሩጬ ሄጄ እሱ ጋር ነው የማለቅሰው። እና ምን እንትን አለኝ የሆነ ሰው ይሰጥሻል ማለት እኔ እንደዚህ ቸግሮኝ እንደዚህ ሆኜ እንደዚህ እያየኸኝ ግን ምንድን ነው ምናምን ከቅዱስ ገብርኤል ጋር እንደ ጓደኛ ነው ማለት አንተ እንደዚህ እኮ ምናምን። ከዛ አጠገቤ የሆነ ሰው ይመጣና 2-3 ይገጥሞኛል ይሄ ነገር ከኔ የከፋ የባሰ በጣም አስጠሊታ ህይወት ችግር ውስጥ ያለ ሰው አንዴ ላናግር ይልሻል። ሳንቲም መስሎሽ ኪስ አይ አይደለም እንድትሰማ ይፈልግ እንደዚህ አይነት ችግር አለብኝ እንደዚህ። እኔ ግን ጤነኛ ነኝ መስራት እችላለሁ። ስለዚህ አስታውስ ነው ካንተ የባሰ አለ የሆነ ስትኖሪ እግዚአብሔር ይመስገን። እና 16 ቀን ሱባኤ ደብረ ሊባኖስ ተክለ ሃይማኖት በጣም ደግ አባቴ ናቸውና እሳቸው ጋር ሄጄ በጣም ብዙ በረከት አግኝቼ መጣሁ። ከዛን ጊዜ በኋላ በቃ ህይወቴ እግዚአብሔር ይመስገን። ስንት ጊዜ ነው ከዛ ከወጣ አሁን ያለበትን ደስ የሚል ህይወት ከጀመርክ? አሁን ያለሁበትን ደስ የሚል ህይወት ከጀመርኩ ኦልሞስት እንዳልኩሽ ወደ 3 አመት ሊሆነኝ ነው። ሞር ደግሞ በዛ ውስጥ ቻሌንጅ ደግሞ ስጋው ደግሞ መቀበል ከጀመርኩ ኦልሞስት 1 አመት ከ5 ወር መቀበል ከጀመርኩ ማለት ነው። በጣም አሁን ላይ ስታስበው ከዛ ጋር ይገናኛል። እኔ ይቆጨኛል በጣም ለልሽ የምቆጨው ይሄ አሁን በዲያቆናት ሳይሆን በዙሪያ ያሉት ዲያቆናት ጓደኞቼ ናቸውና በእነሱ በጣም ነው መቀናው ስልሽ ያ ክብር ኑሮኝ ወይ ደግሞ ትምህርቱን ተምሬ እንደነሱ ምናምን አላ በቃ ይሁን እግዚአብሔር የፈቀደው ነው የሚሆነው። ምክንያቱም ይሄ ያንተ ቦታ ይሄ ነው የሚሆነውና በአንተ ቤት በጣም ብዙ የሚማሩ ወጣቶች አሉ በእርግጠኝነት። እኔም እንዳልኩ አዲስ ነገር እየሰማሁ ነውና በተለይ በቅዱስ ቁርባን ዙሪያ እንደው እስኪቀበል አንድ ሰው አንድ ምእመን እስኪቀበል ድረስ ቅዱስ ቁርባን ልቀበል ነው ባይ ነኝ እኔ። ለራሱ ደግሞ ባይነገረው እውነት ያስፈራል። የሆነ ስታስበው ራሱ በእርግጥ ያን ነገር ያደረገ ሰው ነው ስሜቱ የሚረዳውና ያስፈራል ራሱ ለራስ ስታስብ አሁን ወይኔ ይሰናከለብኝ ይሆን? እኔ እንደዛ ስለማስብ ነው አስቤም ነበር በሰዓቱ አሁን ይሰናከልብኝ ይሆን ምን ይሆን? አስፈላጊ አይደለም። በቃ አንተ ንስሐ አባትና እግዚአብሔር ካወቃችሁ ከሆንክ ከተቀበልክ በኋላ መናገር ትችላለህ። ምክንያቱም ሰው ካንተ ማይቶ ይማራል። ከዛ በፊት ግን እንደው በተቻለ መጠን ለሰው ባናጋራው ባይኔ። ምክንያቱም ቅዱስ ቁርባን ማለት እንዳልኩ የክርስቲያኖች የመጨረሻ ግባችን ነው። ሌላው ደግሞ ክርስቶስ በውስጣችን ነው የሚኖረው። ዲያብሎስ ደግሞ አይፈቅድልንም። እንኳንም ክርስቶስ በውስጣችን ይኖር አይደለም ቤተክርስቲያን ሄደን እንዳንሳለም እኮ የሚከለክለን መንፈስ ነው አይደል? አሁን ለምሳሌ መድኃኒዓለም አለ ምስካየኛ ጋር በዛ እያለፍን ላንገባ ላንሳለም እንችላለን። ምክንያቱም የሆነ የሚይዘን ጊዜ አተን አይደለም ወይ ሳይሳካልን ጋር የሚይዘን ነገር አለ። አስበው ደግሞ ከክርስቶስ ጋር ሞር ለመኖር የተዘጋጀ ሰው እንዴት ሊፈተን እንደሚችልና እኔም በግሌ ያ ነገር እስኪሆን ድረስ ከሰው ጋር ሼር ባናደርገው ባይ ነኝ። ቅዱስ ቁርባን የሚያክል ትልቅ ነገር በህይወትሽ የሚገጥመሽን ትንሿን ነገር እንኳን ለሰው ስታሳውቂ ወይ ደግሞ ስትነግሪው በአፍ ይቀራል ይባላል እና እኔ በጣም የተማርኩት ለሰዎች ብዙ ነገር ማውራት እንደውም እንትን እንዳልኩሽ ጓደኞች አበዛለሁ። የኔ ህይወት ተሞክሮ ወይ ደግሞ ወደፊት ያሰብኩት ብዙ ሰው ጋር ደርሷል እና ያን ቅዱስ ቁርባን ተሰናክዬ ከወደኩበት በኋላ ግን
ማለት ከባል ጋር መጣላት ድጋሚ አልደርስበትም ብዬ ያሰብኩት ነገር ላይ ድጋሚ መግባት ለኔ በቃ ያ ስላወራው ነው ስለለፈለፍኩኝ ነውና ቅዱስ ቁርባን ብቻ ሳይሆን ኖርማል የህይወት ተመክሮ የትኛውም የህይወት ተመክሮሽ ከሆነ በኋላ ቢሆን ሰው የሚማርበት ከሆነ አድርጌው እንደዚህ እኮ አደረኩት ተብሎ ቢሆን አባ ገብረ ኪዳንም ሲያስተምሩ ሰምቻለሁ። ምንም ልታረጉ ነው እንደውም እሳቸው በዓለማዊ ቁሳቁስ ነው ቤት ልትገዙ ነው አታውሩ፣ መኪና ልትገዙ ነው አታውሩ፣ እንደዚህ ሊጀምሩ ነው አታውሩ፣ እስቲ ካለቀ ከሆነ በኋላ ይደርሳል ብለዋል። እና እውነት ነው። እንኳን ቅዱስ ቁርባንን የሚያክል ነገር አይደለም ጀስት ምንም ነገር ዓለማዊ ላይፍን እንኳን ስትናገረውና ሳትናገረው አንድ አይደለም። እና ንስሐ አባት ምን ያህል ወሳኝ እንደሆነ ደግሞ በአንተ ህይወትም አውቀዋለሁኝ አይቼዋለሁኝ። ምክንያቱም ሜቢ ያኔ የመጀመሪያው ንስሐ አባት ጋር ልቀበል ብትል ቢፈቀድልህ ኑሮ የሚገጥሙ ነገሮች አይታወቅም። አለመብሰልም ነበረ የዛኔ አለማወቅም ነበር። እና ንስሐ አባቶቻችን ከኛ ብዙ እጥፍ ያስተውላሉ። ለእኛም የሆነውን ነገር ነው የሚያደርጉትና ስለ አንተ እዚህ መድረስ እግዚአብሔር ይመስገን። እኛም በጣም ደስ ብሎናል። የማህበራችንም አባል ስለሆንክ በዚህ አጋጣሚ በጣም ደስ ብሎናል። እንደው በመጨረሻ ግን የምታመሰግናቸው አካላት ይኖራሉ ብዬ አስባለሁ። ምክንያቱም በዙሪያ በጣም ጥሩ ሰዎች እንዳሉ አውቃለሁ። የምታመሰግናቸው አካላት ካሉና ወጣቱ አሁን ላይ በጣም ብዙ የምንሰራው ወጣት ላይ ነውና ለወጣቶች የምታስተላልፈው መልእክት ካለ? እሺ ማመስገን ካልሽ በዙሪያ ያሉ በጣም ሁሉንም ማለት ትችላለሽ። እኔ አሁን እዚህ ለመድረሴ ደግሞ ያለኝ መንፈሳዊ ህይወት ጥንካሬ እንዲኖረው ከትንሿ ችግር ጀምሮ ማለት በፋይናንሻልም በአስተሳሰብም በብዙ ነገርም ስደክም እና እንደዚህ እያሉ እየመከሩ ነገሮች ሲጎሉብኝም እያገዙ በብዙ እዚህ እንድደርስ የነሱም አስተዋጽኦ አናለውና ያው መጀመሪያ ያው ፈጣሪ ነው የምታመሰግኙ። ያለ እርሱ እዚህ ቦታ አይደረስም። ድንግል ማርያም በቃ ስለነሱ ያው እንትን አጨርሹም ብለዋል እኮ ሰማይ ብራና ቢሆን የምድር እንትን መጻፊያ ቢሆን የድንግል ማርያም ምስጋና ብሎ ይላሉ አባቶችና የሷንና የእግዚአብሔርን ነገር እንትን ብለሽ አጨርሹም። ቅዱሳን መላእክትና ጻድቃን እኔ እግዚአብሔር ይመስገን በጣም ብዙ ቅዱሳንና ጻድቃን ምናምን እንደዚህ በቃ የሆነ ገዳም ሄድኩኝ አይደል ያንን ቅዱስ ስጠራ ለኔ በቃ ምንም እንትን አይሉልኝም። ቶሎ ነው የምሰማው። እግዚአብሔር ይመስገን ጸሎቴ ቶሎ ነው የሚደርስብኝ። ብዙ ነገሮች ይዘገያሉ ግን እነሱ በፈቀዱበትና እግዚአብሔር ባፈቀደበት ነገር ነውና እግዚአብሔር ለኔ የሰጣቸው ቅዱሳን መላእክት ጻድቃን በሙሉ አመሰግናለሁ። ከዛ በተረፈ ያው እናቴ በብዙ ደረጃ እኔ ብዙ ለፍታ ነው ያሳደገች በጣም በብዙ ፈተናዎችና የህይወት እንትኔ እሷ ነች። ለሰው ክፉ እንዳላስብ ብዙ ሰው የዋህ ከሆነ ጌች ነው ይለኛልና ከእናቴ ነው የወሰድኩት። እኔ በባህሪ የዋህ ሆኜ ሳይሆን ከሷ ያየሁት ብዙ ነገሮች አሉና እናቴን በጣም ነው ማመሰግናት፣ በጣም ነው የምወዳት። እና ጓደኞቼን በዙሪያ ያሉት ቃል ናት ብዙ መዘርዘር ይቻላል እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እንግዲህ ለኔ የሚደርስ ቅዱስ ገብርኤል እነሱን የሚደርስላቸው ነው። ከዛ በተረፈ የማዕዶት ወይ ደግሞ የኢቲአርት ሚዲያ አዘጋጆችን ምክንያቱም ለመጀመሪያ ጊዜ ወደ መንፈሳዊ ህይወት ለመግባት በምጥርና በመፈልግበት ሰዓት ያ ፕሮግራም ተዘጋጅቶ 3ኛ ዙር ይመስለኛል ታድሜ ብዙ ነገሮች ያወኩበትና ልቤን ሊመለስ ወደ መንፈሳዊ ህይወትም ከጓደኞቼ ጋር እንድቀራረብ ያገናኘኝ አንድ እሱ ማህበር ነውና ያው አመሰግናለሁ። ተቀብለናል። እንግዲህ ማስተላለፈው መልእክት ወጣት ያ ጊዜ ቁም አይጠብቀንም። አሁን ያለንበት ሰዓትና ጊዜ ትክክል ይመስለናል። ቀደም እንዳልኩት ነው ብልጥ ሰው ከሰው ይማራል፣ ሞኝ ሰው ደግሞ ከራሱ ይማራልና ሞኛ እንሁን። ብልጥ ሆነን ከሰው የህይወት ተሞክሮ እነዚህ ፕሮግራሞች የሚቀርቡት ከሰው ተምረን ብልጥ ሆነን ራሳችንን ልንቀይር ነውና ወጣት መቅረብ አለበት የሚል ስብከት ቲክታክ ላይ ተሽከሆነና በጣም ነው መደነግጠው ስሰማው እና ልክ ነው። ወጣት ብቻ ሳይሆን ክርስቶስ እድሜ ለይቶ አይደለም ለኛ የሞተው። ቅዱስ ሥጋዬን ብሉ ደሜን ጠጡ ያለው እድሜ ጾታ ለይቶ አይደለም እና
መቀበል የሚችልበት ሴት ከ40 ወንድ ከ80 ጀምሮ እስከምንሞትበት ሰዓት ድረስ የቅዱስ ቁርባን ህይወት እንዲኖረን እንድንቆርብ ብዬ አስባለሁ። ወጣት ደግሞ ሲቆርብ ሲሞክረው ያየዋል። እርግጠኛ ነኝ ቅዱስ ደግሞ ህይወት ላይ ያለ ወጣት እንዴ ጌች ምን አወራል ይችላል ከኔ በላይ በጣም ብዙ አይነት ህይወት ያሳልፋልና የቅዱስ ቁርባን ህይወት እኔ በጣም ገዝቶኛል። በጣም ከክርስቶስ ጋር እንኖር ከክርስቶስ ጋር መኖር ስለሆነ ከክርስቶስ ጋር መኖርን እንግዲህ የሚጠላ የለም ብዬ አስባለሁ። ያው ብልጡኑና ለኔ ሞኝ ሳትሆኑ ከኔ ተማሩ። በዚህ በመጨረሻ ሀሳብ እኔ መስማማለሁ። በጣም ብዙዎቻችን ህይወታችን ተስተካክሏል እና ወደፊትም አንድ እርምጃ ቀድመን እንድናስብም አድርጎናል። ቅዱስ ሥጋውና ክቡር ደሙ ማለት ነው። በጣም እናመሰግናለን። እኛም ከዛ ህይወት መተን የማህበራችን አባል ስለሆንክ ማህበራችን ለዚህ ነገርም የሆነ አንተ ላይ ያሳደረው አሻራ አለና ስለሱም በጣም ደስ ብሎናል። እናመሰግናለንም። እግዚአብሔር ደግሞ ከዚህ በተሻለ ነገር ላይ ደርሰ ድጋሚ በሌላ ነገር እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብረልኝ። ስለመረጣችሁ አመሰግናለሁ። ተመልካቾቻችን ከዛሬው ወንድማችን ከኬጅ በጣም ብዙ ነገር እንደተማራችሁት በጣም እርግጠኛ ነኝ። ምክንያቱም እኔ ራሴ በጣም ብዙ ማላቃቸውን ነገሮች ተምሬያለሁ። የእግዚአብሔር ምሕረት ከምን እስከምን እንደሆነ ያየውበት ታሪክ ነው ማለት ነው። እንግዲህ የዛሬው ዝግጅታችንን ይህንን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።